ታክሲ ውስጥ ብልቴ ይቆማል። አንድን ሴት ባጠገቤ ስታልፍ ብልቴ ይቆማል። በማልፈልገው ቀን ግማሽ ቀን ላይ ብልቴ ይቆማል። ስለዚህ በጣም ለወሲብ ያለኝ ፍላጎት ከፍተኛ ነው፣ ቀንሽልኝ። ይህ ሃይፐርሴክሹዋሊቲ ሲንድሮም ይባላልና ይህ ችግር አለባችሁ ከማለታችን በፊት ማሟላት ያለባችሁ ነገሮች አሉ። በመጀመሪያ 6 ወር መቆየት አለበት። ሁለተኛ ደግሞ በማይመቻችሁ ጊዜ ብልት ሲቆም ብቻ ሳይሆን ያንን ነገር መቆጣጠር ሳትችሉ ስትቀሩ ወይም ራሳችሁን በማይሆን ጊዜና በማይሆን ሁኔታ ውስጥ ግንኙነት ማድረግ የለብኝም ብላችሁ መቆጣጠር መቻል ሲያቅታችሁ የዕለት ተዕለት ተግባራቸው ላይ ተጽዕኖ ያመጣል ማለት ነው። ኋላ ሴት ከሆነች ስራ ባልደረባቸው ጋር የማይሆን መጋጠጥ ውስጥ ይገባሉ። ወደ ሴተኛ አዳሪ መቅጠር ውስጥ ይገባሉ። ከትዳር ውጪ ካሉ ግንኙነቶች ላይ በጣም ይጠመዳሉና ኖርማል ቢሆኑ ኖሮ ላያደርጉ የሚችሉትን ነገር ሲያደርጉ ይገኛል። ስለዚህ ይሄ ችግር ወይም ሌሎች ስንፈተ ወሲቦች አለብኝ ካልክ ታች ባስቀመጥኩት ስልክ ቁጥር ከጧት 3 ሰዓት እስከ 12 ሰዓት ድረስ ብቻ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላለህ። ሁሉ ጊዜ እጠብቅሃለሁ። ባይ ባይ። መጀመሪያ ዙር ቶሎ የምትጨርስ ከሆነ ምክንያቶቹ እነዚህ ናቸው። ነርቮች ዶፓሚን የሚባል ኒውሮትራንስሚተርስ ወይም ኬሚካል ይለቀቃሉ። እነዛ በጣም ቶሎ ስለሚለቀቁና ገና ሬጉሌት ስላልተደረጉ ባላንስ ስላልተደረጉ የመጀመሪያ ዙር ቶሎ ብለህ ትጨርሳለህ። ልክ እንደጨረስክ ደግሞ ሴሮቶኒን እና ፕሮላክቲን የሚባሉ ፈሳሾች ይለቀቃሉ። እነዚህ ፈሳሾች ናቸው ትንሽ ቆየት እንድትል ለሁለተኛ ዙር የሚያደርጉ ማለት ነውና የመጀመሪያ ዙር እነዚህ ፈሳሾች ገና ስላልተለቀቁ ቶሎ ብለህ ትጨርሳለህ ማለት ነው። ሶስተኛ ደግሞ ለተወሰነ ጊዜ ግንኙነት ሳታደርግ ስለሆነ የመጀመሪያ ዙር ግንኙነት የምታደርገው ነርቮች በጣም አክቲቭ ናቸው የሚሆኑት፣ በጣም ሴንሲቲቭ ነው የሚሆኑት። ስለዚህ ልክ እንደተነኩ ሊጨርሱ ይችላሉ ማለት ነው። አንድ ወንድ የመጀመሪያ ዙር ቶሎ የሚጨርሰው ችግር ስላለባችሁ ሳይሆን ናቹራል የሆነ ሪስፖንሳችሁ ነው። በአማካኝ አንድ ወንድ 2 ከግማሽ ደቂቃ ቢቆይ ነው። ከዛ በላይ ከቆየ ጥሩ ነው፣ ግን አብዛኞቹ ከዛ በታች ነው የሚጨርሱት። ግን የመጀመሪያ ዙር አልፎ ሁለተኛ ዙርም ሶስተኛ ዙርም ቶሎ መጨረስ ካለባችሁ የዛኔ ሆርሞን ላይ፣ ነርቭ ላይ እና ሳይኮሎጂ ላይ ያሉ ችግሮች ሊኖሩ ይችላሉ። ስለዚህ መታችሁ ተመርምራችሁ እንደ አግባብነታቸው መድኃኒት ልናዝላችሁ እንችላለን ማለት ነው። በማንኛውም ቶሎ መጨረስ መታከም ከፈለጋችሁ ታች ባስቀመጥኩት ስልክ ቁጥር ከጧት 3 ሰዓት እስከ 12 ሰዓት ብቻ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። በሬ ሁሉ ጊዜ ክፍት ነው። ባይ ባይ። መጀመሪያ ዙር ቶሎ የምትጨርስ ከሆነ ምክንያቶቹ እነዚህ ናቸው። ነርቮች ዶፓሚን የሚባል ኒውሮትራንስሚተርስ ወይም ኬሚካል ይለቀቃሉ። እነዛ በጣም ቶሎ ስለሚለቀቁና ገና ሬጉሌት ስላልተደረጉ ባላንስ ስላልተደረጉ የመጀመሪያ ዙር ቶሎ ብለህ ትጨርሳለህ። ልክ እንደጨረስክ ደግሞ ሴሮቶኒን እና ፕሮላክቲን የሚባሉ ፈሳሾች ይለቀቃሉ። እነዚህ ፈሳሾች ናቸው ትንሽ ቆየት እንድትል ለሁለተኛ ዙር የሚያደርጉ ማለት ነውና የመጀመሪያ ዙር እነዚህ ፈሳሾች ገና ስላልተለቀቁ ቶሎ ብለህ ትጨርሳለህ ማለት ነው። ሶስተኛ ደግሞ ለተወሰነ ጊዜ ግንኙነት ሳታደርግ ስለሆነ የመጀመሪያ ዙር ግንኙነት የምታደርገው ነርቮች በጣም አክቲቭ ናቸው የሚሆኑት፣ በጣም ሴንሲቲቭ ነው የሚሆኑት። ስለዚህ ልክ እንደተነኩ ሊጨርሱ ይችላሉ ማለት ነው። አንድ ወንድ የመጀመሪያ ዙር ቶሎ የሚጨርሰው ችግር ስላለባችሁ ሳይሆን ናቹራል የሆነ ሪስፖንሳችሁ ነው። በአማካኝ አንድ ወንድ 2 ከግማሽ ደቂቃ ቢቆይ ነው። ከዛ በላይ ከቆየ ጥሩ ነው፣ ግን አብዛኞቹ ከዛ በታች ነው የሚጨርሱት። ግን የመጀመሪያ ዙር አልፎ ሁለተኛ ዙርም ሶስተኛ ዙርም ቶሎ መጨረስ ካለባችሁ የዛኔ ሆርሞን ላይ፣ ነርቭ ላይ እና ሳይኮሎጂ ላይ ያሉ ችግሮች ሊኖሩ ይችላሉ። ስለዚህ መታችሁ ተመርምራችሁ እንደ አግባብነታቸው መድኃኒት ልናዝላችሁ እንችላለን ማለት ነው። በማንኛውም ቶሎ መጨረስ መታከም ከፈለጋችሁ ታች ባስቀመጥኩት ስልክ ቁጥር ከጧት 3 ሰዓት እስከ 12 ሰዓት ብቻ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። በሬ ሁሉ ጊዜ ክፍት ነው። ባይ ባይ። ትክክለኛ ከሆነው ግንኙነት ውጭ የሚደረጉ አክቶች ለእርግዝና ያጋልጣሉ የሚል ጥያቄዎች ደርሰኛል። ከእነዚህም መካከል ድንግል ሆነን በመነካካት ወይም በመፋተት የሚደረግ ግንኙነት ወይም ደግሞ የወንድ ዘር ፈሳሽ የሴት ልጅ የውጭኛዋ የመራቢያ አካል ላይ ወይም ብልት ላይ በሚለቀቅበት ጊዜ እርግዝና ሊፈጠር ይችላል የሚሉ ጥያቄዎች። እርግዝና እንዲፈጠር እንግዲህ የወንድ ልጅ የዘር ፈሳሽ የሴት ልጅ አሲዲክ የሆነውን የብልት ክፍል በማለት የውስጠኛው የማህፀን ክፍል ወይም ቱቦ ላይ በመድረስ እንቁላሎች ጋር መድረስ ይኖርበታል። ስለዚህ ውጭ የፈሰሰ የዘር ፈሳሽ ካለ እነዚህ ነገሮች አልፎ እንቁላል ላይ መድረስ እድሉ በጣም አናሳ ነው። ድንግል ሴቶች እርግዝና ተፈጥሮባቸው ያሉ የተወሰነ ኬዝ ሪፖርቶች አሉ። ነገር ግን እነዛ ሪፖርቶች ሰልፍ ሪፖርት ናቸው ወይም ሴቶቹ ድንግል ነበረ ስላሉ ነው እንጂ የተደረገ ምንም አይነት ማረጋገጫ የለም። ስለዚህ የመፈጠር እድል ሊኖረው ይችላል። ሬር በሚባል ኬዝ ሊፈጠር ይችላል። ነገር ግን እርግዝና የሚፈጠርበት መንገድ ትክክለኛ ነው። ወንዶችስ ለትዳራችሁ ስትሉ ግንኙነት ማድረግ አለባችሁ ብትባሉና ብልት የመቆም ችግር ቢያጋጥማችሁ ምን ማድረግ ትችላላችሁ? በቀላሉ ሕክምና ማግኘት ያስፈልጋል። ምክንያቱም አብዛኛው ጊዜ የብልት መቆም ችግር መንስኤ ያለው ሕክምናም አለው። ይሄንን የምንጠብቀው ከ40 ዓመት በኋላ ለሆኑ ወንዶች ነው። ምክንያቱም ቴስቴስትሮን ዝቅ እያለ ስለሚመጣ ለግንኙነት ያለ ፍላጎት እየቀነሰ በዛው ብልት መቆም ላይ ችግር ሊያጋጥማችሁ የሚችልበት እድሜ። ከዚህ በተጨማሪ ደግሞ ከእድሜ ጋር ተያይዘው የሚመጡ ግፊት፣ ስኳር፣ ኮሌስትሮል ኢቭን ያ ሰው የሚጠጣ የሚያጨስ ከሆነ ብልት መቆም ላይ ችግር ሊያስከትልብን ይችላል ማለት ነው። አብዛኛው ጊዜ ግን ወንዶች ልክ እንደዚህ ነገር ሲያጋጥማችሁ ቀጥታ ወደ ቫይግራ ነው የምትሄዱት። ቫይግራ ደግሞ የራሱ
ጎንዮሽ ጉዳት በጣም ብዙ ስለሆነ እኛ ሪከመንድ የምናደርጋችሁ ጤና ማዕከል ሄዳችሁ ሆርሞናችሁን፣ ግፊት፣ ስኳር ኤቭሪቲንግ ቼክ አድርጋችሁ አስፈላጊውን ሕክምና ብታገኙና በቋሚነት ወደ ብልት የሚሄደው ደም ዝውውር ጤነኛ እንዲሆን የሚደረግበትን መፍትሄ ብታገኙ የተሻለው ይሆናል። በዛውም ትዳራችሁንም ሆነ ለራሳችሁ ሳቲስፋክሽን ሄልዚ የሆነ ሴክሹዋል ላይፍ ይኖራችኋል ማለት ነው። ቴንክ ዩ። ከባላችሁ ተደብቃችሁ የብልት ማስጠበብ ቀዶ ጥገና የምታደርጉ ሴቶች እየበዛችሁ ነው። ስለዚህ አንደኛ ማወቅ ያለባችሁ ነገር በእርግጠኝነት ግንኙነት ስታደርጉ ያስተውለዋል። ፍሪክሽኑ አያያዙና በስነ ስርዓት ለውጥ እንዳለው ወቁ። ሁለተኛ ደግሞ ባላችሁን እንድታሳውቁ የምንፈልግበት ምክንያት ምንድነው? 3 ወር ድረስ ግንኙነት ሊከለከል ይችላል። ስለዚህ ይሄንን ካላወቀ ግንኙነት ያለ ጊዜ ከተፈጠረ አንደኛ ኢንፌክሽን ሊፈጥርብን ይችላል፣ እዛ አካባቢ ህመም ሊፈጥርባችሁ ይችላል። የመሳሰሉትን አቮይድ ለማድረግ በስነ ስርዓት አውርታችሁ ያለው ዲስኮምፈርት ካለ እሱ ላይ ላለውም ስሜት አስተውላችሁ እንድታረጉ እንመርጣለን። ከዛ ውጪ ደግሞ በምጥ የመውለድ እቅድ ካላችሁ ወልዳችሁ ስጨርሱ ነው ይሄ ህክምና የሚሻል። ስለዚህ ይሄንን ቀዶ ጥገና ለማድረግ ከወሰናችሁ ባለቤታችሁን አሳውቃችሁ ቢሆን የተሻለ ነው ለማለት ያህል ነው። ቴንክ ዩ። ድንግልና በደም ምርመራ የሚታወቅ ነገር ይመስላችኋል? በተደጋጋሚ እየተጠየቁ ስለሆነ ነው። አንዳንድ ሴቶች ጀስት ራሳቸውን ቼክ ለማድረግ እኔ ጋር ሲመጡ ደም ወስድ ነው የሚመስላቸው። ኖ ማየት ነው ያለብን። ኢቭን አይተነው ራሱ ድንግልና አለ የለም መለየት አንችልም። እኛ ማወቅ የምንችለው ሃይመኑ ኢንታክት ነው አይደለም። ሃይመኑ ካለ አዎ ያቺ ሴት ድንግል ናት ማለት ነው። ሃይመኑ ከሌለ ግን ተፈጥሮ ሊሆን ይችላል፣ ድንግል አይደለችም ማለት አይደለም። ይሄንን እንድትረዱልኝ ይፈልጋለሁ። ምክንያቱም አንዳንድ ሴቶች ክፍተት አለ ሲባል ነው ህፃን እያሉ ጥቃት ደርሶብኝ የሚል አይነት ጭንቀት ውስጥ እየገባችሁ ነው። በተፈጥሮ ላይኖር ይችላል። አንዳንድ ጊዜ ድንግል የሆነች ሴት ራሱ ድንግልና ሃይመንን የማሰራት ህክምና እየጠየቁ እየመጡ ነው። ለምን? ማህበረሰቡ ደም ካልፈሰሰሽ ድንግል አይደለሽም የሚለውን ጫና እንትን እያላችሁባቸው ስለሆነ ሴቶች ድንግልና ማለት ግንኙነት አለማድረግ ነው እንጂ ያቺ ሃይመን 100% የምትገልጸው ነገር አይደለም። ሴጋ መምታት 5 በ1 የሚባል ቅጽል ስም እንደወጣለት ለምንድን ነው ያልነገራችሁ? እኔ ሴጋ መምታት አቁሙ ብዬ እናገራለሁ፣ እናንተ ሌላ ቅጽል ስም እያወጣችሁለት እየቀጠላችሁ ነው። ኧረ ተው። ባይ ዘ ዌይ ሴጋ መምታት ማለት ነው ቶሎ መጨረስ፣ የብልት አለመቆም ችግርና ሌሎች ስንፈተ ወሲቦች ያመጣባችኋል። ግንኙነት ላይ ያለ ችግርን ይፈጥርባችኋል። ሴጋ መምታት በተለይ ደግሞ በልጅነት የሚጀምር ወንዶች ማለት ነው ቶሎ መጨረሳቸው እድሜ ልክ የሚሄድ አይነት ቶሎ መጨረስ ይኖራቸዋል። ጭንቅላታቸውን የማይሆን ነገር ያስተምራቸዋል። በሴጋ መምታት ጊዜ ቶሎ ስለሚጨርሱ ያንን ነገር ትክክለኛ የሚጨረስበት ጊዜ እሱ ነው ብሎ ጭንቅላት ደምድሞ ነው የሚቀመጥ። ሆርሞን ያዛባል። ስለዚህ ለብልት አለመቆም ችግርና ለቶሎ መጨረስ ያጋልጣቸዋል። ሱስ ውስጥ ትገባላችሁ። ስለዚህ ግንኙነት ላይ ትዳር ላይ የማይሆኑ አይነት ጠንቆች መፍጠር ይጀምራል ማለት ነው። አራተኛ ደግሞ እዛ አካባቢ ያሉትን ነርቮች ትገሉታላችሁ። ብልታችሁን አንቃችሁ እንደመግደል ማለት ነው ሴጋ መምታት። በተለይ ደግሞ በየቀኑ በሳምንት ውስጥ የምታደርጉ ወንዶች ወይም ደግሞ በቀን ውስጥ ተደጋጋሚ ዙር ሴጋ የምትመቱ ወንዶች ነርቫችሁን ወደ መግደሉ እየሄዳችሁ ስለሆነ ስንፈተ ወሲብ ሳያስከትልባችሁ በፊት ቶሎ ብላችሁ ብታቋርጡት መልካም ነው። በፊት ሴጋ እየመታችሁ አሁን አቆማችሁ ወይም አሁን ደግሞ በሴጋ መምታት ፕራክቲስ ውስጥ ያላችሁ ወንዶችና የብልት አለመቆም ችግር፣ ቶሎ መጨረስና ሌሎች ስንፈተ ወሲቦች እያጋጠማችሁ ከሆነ ብዙ አይነት ነገሮችን መርምረን ህክምና ልናስጀምራችሁ እንችላለን። ታች ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ድረስ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ግንኙነት ስራ አይደለም። ግንኙነት ሪላክስ ነው። ግንኙነት በምታደርጉበት ሰዓት ውስጣችሁ ደስ ብሎ ካልሆነ ስራ ነው የሚሆንባችሁ። ሚካኤልን ስራ ነው የሚሆንባችሁ። አንድ ምክር በመክራችሁ ማለት ነው ራሳችሁን ማርካት አቁሙ። እንደ ወንድ ልጅ ኢነርጂያችሁን የሚወስድባችሁ ነገር፣ አቅማችሁን የሚገልባችሁ ነገር፣ ራሳችሁን እንድትጠሉት የሚያደርጋችሁ ነገር፣ ኮንፊደንሳችሁን የሚገልባችሁ ነገር ራሳችሁን ማርካት ማስተርቤት ማድረግ እውነት ነፍሳችሁን እየገደለባችሁ ነው ያለው። ከዛ ሱስ ስትወጡ በእውነት ሌላ ዓለም ነው የሚፈጠረው። ሌላ ህይወት የምትጀምሩ ነው ይመስላችሁ። ኢነርጂያችሁ ይቀየራል። ከሰዎች ጋር መግባባት ትችላላችሁ። በብዙ ነገር ህይወታችሁ ላይ ለውጥ ማምጣት ትችላላችሁ። ይሄን ሱስ ብቻ ካቆማችሁት። ለምን እኔም በራሴ ህይወት አይቼዋለሁ። ብዙ ሰዎች እኔ ማውቃቸው ብዙ ስኬት ላይ ደረሱ ሰዎች አሉ። እነዛም ሰዎች ተመሳሳይ ነገር ነው የሚነግሯችሁ። አሁን ላይ ለመውጣት ቀላል እንዳልሆነ አውቃለሁ። ለዛ ነው ስቴፕ ባይ ስቴፕ ፕሮግራም ያዘጋጀሁላችሁ። አሁን ላይ ከ500 በላይ ሰዎች እንዲያገግሙና ኮንፊደንሳቸው እንዲመልሱ ረድቷል። እናንተም ባዮ ላይ ያለውን ተጭናችሁ ፕሮግራሙ ላይ ከዛ ሱስ ለመውጣት ማድረግ ያለባችሁ ነገር አለ። ጠንክራችሁ ፕሮግራሙን ተከትላችሁ ተግባር ላይ አውሉት። እሺ ቀጥለናል። ወደ ፓርት 2 ታሪክ እመለሳለሁኝ። የአካል ጉዳት ብቻ ሳይሆን ከባድ የሆነ የስሜት ጉዳትም ደርሶብኛል ከወንድሞቼ ከእናቴ በሰማሁት ነገር። በእርግጥ እናቴ ሙሉ ነገሩን ለኔ ስትከላከል ነበር። ነገር ግን ወንድሞቼና እህቶቼ 6ቱም በሚባል ደረጃ
እንደማይፈልጉኝ፣ እንዳልደረስኩላቸው፣ የኔ ማግኘት አለማግኘት፣ የኔ መኖር አለመኖር ለነሱ ምንም አለመሆኑን በታላቅ ቁጣ እናቴ ላይ ሲያንቧርቁ ነበር የሰማሁት። ይሄ ጉዳይ በጣም ጎርቶኝ ተሰብሬ በዛው ላይም ደግሞ ያ የመኪና አደጋ ተጨምሮ እኔን ብዙ ባይጎዳኝም እቤት ለመቀመጥና ትንሽ ማሰብ ፈለኩኝ፣ ከህመሜም ከልብ ቁስሌም ለማገገም። በዚህ ሁኔታ ውስጥ እንዳለሁኝ ከሚስቴ ጋር ረጅም ቀናቶችን ለመጀመሪያ ጊዜ ከተጋባን ለመጀመሪያ ጊዜ አብረን የመቆየት አብረን የመሰንበት እድሉን አገኘን። ነገር ግን በሚገርምሽ ሁኔታ ያን ጊዜ ከራሴ ጋር አውርቼ የሰማሁትን፣ የነበርኩበትን፣ ያሳለፍኩበትን፣ የዘጋኋቸውን፣ ያበላሸኋቸውን ነገሮች ለተወሰነ ቅጽበት ውስጥ ለመገንዘብ ችዬ ነበረ። የወንድምና እህቶቼን ህመም ተረዳኋቸው። ወልደው አግብተው ተቸግረው እርቧቸው አልደረስኩላቸውም። በአቅሜን ማድረግ እችል ነበር። ከ8 ዓመት በላይ ያላየኋቸው እህቶች አሉኝ። አግኝቻቸው ድምጻቸውን ሰምቼ የማላቃቸውም አሉ። ታዲያ የኔ ወንድምነት ምኑ ጋ ነው ብዬ ሳስብ በጣም አፈርኩኝ በራሴ። የተናገሩት ነገር ልክ እንደሆነ ተሰማኝ። ምን ያህል ብቸኛ እንደሆንኩ ራሴን አየሁት። ምን ያህል ባዶ እንደሆንኩ ራሴን ተገነዘብኩት። ከዛም ወደ ቤቴ ተመልሼ ከሚስቴ ጋርስ ምን አይነት ባል ነኝ፣ ከሚስቴ ጋርስ ምን አይነት ጊዜ አለኝ ብዬ እያሰብኩኝ መቆየት ፈለኩኝ ቤቴ ውስጥ። ነገር ግን በሚገርም ሁኔታ ልንግባባ አልችልም ከሚስቴ ጋር። በፍጹም ደስተኛ አልነበረችም ቤት በመሆኔ። ስራ መውጣበት ቀን ናፈቃት። ብናወራ አንግባባም፣ ብንነጋገር አንስማማም። ለደቂቃ አጠገቤ መቀመጥ አትፈልግም፣ ልታወራኝም አትፈልግም። አንተ ስራ ስትሆን ነው እንጂ እኮ ባህሪህ ከባድ ነው ትለኛለች። እንዴት እላታለሁ። ብዙ ጊዜ ስለማንገናኝ ብዙ ነገራችን እስካሁን አልተገለጠም ትላለች። አንገናኝም እንዴ እላታለሁ። ከጧት ወጥቶ ማታ ለአዳር ከመምጣት ውጪ እኔ እናንተ መቼ ነው ረጅም ቀናቶችን አብረን ማሳለፍ የቻልነው ትለኛለች። ከተጋባን ጀምሮ አሰብኩት። እውነት ነው። እሁድን እንኳን አብረን አሳልፈን አናውቅም። ሰዓቴን ጠብቄ እወጣለሁ፣ ሰዓቴን አክብሬ የምገባ ግን ባል ነኝ። ያ በራሱ ለእኔ በቂ መስለኝ ነበር። እንደተባለውም ዞር ብዬ ሳስበው ያወራናቸው፣ የተነጋገርናቸው፣ የሳቅንባቸው አንድም ቅጽበቶች አይታወሱኝም። እራት በልቶ ወደ አልጋ ከመሄድ፣ ቁርስ በልቶ ወደ ስራ ከመሮጥ ውጪ። ራሴን በጣም ታዘብኩት። በዚህ ሁኔታ ውስጥ እያለን የእህትና የወንድሞቼን ነገር ነገርኳት። ታግዘኛለች፣ ታጽናናኛለች፣ ከጎኔ ትቆማለች ብዬ አስቤ ነበረ። እውነታቸውን ነው አለችኝ። በጣም ደነገጥኩ። እንዴት አልኳት። የወንድም ሀብት፣ የወንድም መኖር፣ የወንድም ንብረት ለኔ ጋሻ ካልሆነልኝ ምን ነው አለችኝ። ለምን አልኳት። የራስ ሰው ሲያገኝ፣ የራስ ሰው ሲለወጥ፣ የራስ ሰው ትልቅ ቦታ ሲደርስ እኮ በጣም ደስ የሚለው በሱ ማግኘት፣ በሱ መለወጥ የኛ ችግር፣ የኛ መከራ ይቀረፋል ብለን ስለምናስብ ነው። የሱ ማግኘትና የሱ መለወጥ የኔን ችግር፣ የኔን መከራ፣ የኔን ሀዘን ካልቀረፈልኝ ማንም ባዳ አገኘ፣ የኔም ወንድም አገኘ፣ ከማንም ባዳ ጋር ኖርኩ፣ ያው እኮ ነው። ለማይሰጠኝ ለማያግዘኝ ወንድም ትርጉሙ ምንድነው? በማግኘቱና በመለወጡ የምንደሰትበት አለች። ተረዳኋት። በወቅቱ ግን በጣም ተጣላን። ከቀን ወደ ቀን ከሚስቴ ጋር ያለን ጸብ በጣም እየከረረ መጣ። በምንም ሁኔታ ልንግባባ አልቻልንም። እኔ በዛ ስሜትና በዛ ሀዘን ውስጥ ነኝ። እሷ ምን እንደተፈጠረ በማላውቀው ሁኔታ አኩራፊ፣ ተነጫናጭ፣ በርጋጊ ሆናለች። 15 ቀን ቤት አሳለፍኩኝ። ነገር ግን እነዛ 15 ቀኖች ሙሉ ለሙሉ ትዳሬ ምን ላይ እንዳለ፣ እኔና እሷ ግንኙነት ምን ያህል የተበላሸ እንደሆነ፣ ራሴን ምን አይነት ቀውስ ውስጥ ያለው ሰው መሆኔን የተገነዘብኩበት ያረፍኩበት አልነበረም። ለካ ገንዘብ እየፈለገኝ ነበር። ሁሉም ሰዎችን ግን አጥቻለሁ። ብቻዬን የቀረው ነፍስ እንደሆንኩ ተሰማኝ። በዚህ ሁኔታ ውስጥ እንዳለን 15ኛው ቀን ላይ ስራ ለመውጣት ስነሳ አንዴ ቁጭ በል አለችኝ። ተቀመጥኩ። አንድ ነገር ልነግርህ እፈልጋለሁ አለችኝ። እሺ ንገሪኝ አልኳት። ከሌላ ሰው ጋር ዝሙት ሰርቻለሁ ብላ በጣም ተረጋግታ፣ በጣም ሲሪየስ ሆና ከሌላ ሰው ጋር ዝሙት ውስጥ ወይም ደግሞ ግንኙነት ውስጥ ገብታ እንደነበርና አሁን ግን እንዳቆመችው ያም ነገር ከሆነ
1 ዓመት እንደሆነ ነገረችኝ። ይቅርታ እንዳረግላት ተማጸነችኝ። በጣም የገረመኝ ከሷ መንገር ውጪ እኔ ያደረኩት ነገር ነው። ልክ ስትነግረኝ ትክክል መሆኗንና ምንም ጥፋት እንደሌለባት ውስጤ ተሰማኝ። ምንም ጥፋት የለበሽም፣ ችግር የለውም አልኳት። ግራ ተጋባች። አይ ይቅርታ እንድታረግልኝ እፈልጋለሁ። ይሄን ነገር ይቅርታ አድርጋልኝ ህይወታችንን አብረን እንድንቀጥል እፈልጋለሁ። ግን ምንም እንዳይመስል ደግሞ አልጠብቅም አለችኝ። እኔ ግን ደንዝዤ ቀረው። ምንም አልመሰለኝም። ተነስቼ ወደ ስራዬ ሄድኩኝ። ቅውስ ያልኩኝ መሰለኝ። ነፈዝ የሆንኩኝ መሰለኝ። ቀፎ የሆንኩኝ መሰለኝ። ባስበው ውስጤ ምንም አይነት ስህተት ናት የሚል ነገር ሊነግረኝ አልቻለም። ይህንም እርግጠኝነቴን ፈራሁት። በዛ ሁኔታ ውስጥ ሆኜ 1 ወር ሆኖናል። ምንም መናገር አልቻልኩም። ምንም መሆን አልቻልኩም። የሆነ ሰዓት ላይ የሆነ ነገር በለኝ እንጂ ዝም አልክኩ፣ እባክህ ይቅርታ አድርግልኝ አለችኝ። መሄድ ትችያለሽ አልኳት አንዳፌን። ለምን? እውነቱን ስለነገርኩ ስላልዋሸሁክ ይቅርታ እንድታደርግልኝ ነው እንጂ እንድንለያይ አይደለም ሚስጥሬን የተናዘዝኩት አለችኝ። እንደዛ ከሆነ ተይኝ አልኳት። ሀውለት አሰብኩት። ይቅርታ ማድረግም አልፈልግም። አብሬያት ለመሆን ይቅርታ ለማድረግ ሳስብም የሆነ ድንጋይነት ይሰማኛል። ለመተው ሳስብ ደግሞ የራሴ ጥፋተኝነት ጎልቶ ይወጣብኛል። ቤተሰቤ በዚህ ደረጃ ከጠላኝና በዚህ ደረጃ ቤተሰቤን ያስቀየምኩ ሰው ከሆነ ለሚስቴም እንዳልነበርኩላት እንዳልሆንኳት እንደ ባል ትሪት እንዳላደርኳት ሲታሰበኝ እውነት ታጥላት እኮ እላለሁ። ነገር ግን ይሄን ነገር ማረጓን ደግሞ ሳስብ መቀበል አልቻልኩም። በዛ መሃል ሆኜ ድንዝዝ ብዬ ፈዝዝ ብዬ ሄጄ ማማክረው ማወራው እንዲሆንኩኝ እንኳን ብዬ ምለው ቤተሰብ እንደሌለኝ እየተሰማኝ ቁጭ ብያለሁ። በዚህ መሃል ግን ይሄ ነገር አንድ ነገርን አስተማረኝ። እናቴ ጋር መሄድን፣ እናቴ ጋር ማልቀስን፣ እናቴን አፉ በይ ማለትን አስተማረኝ። እናቴ ጋር ሄድኩኝ፣ አለቀስኩ፣ እግሯ ላይ ወደቅኩኝ። እንድታቅፈኝ ጠይቄ ለሰዓታት ከሷ ጋር አሳልፌ መምጣትን ልማድ አድርጌዋለሁ። ወንድሞቼን እንድጠራቸው እንድሰበስባቸውና ይቅርታ እንድጠይቃቸው ጠየቅኳት። ማናቸውም ግን ፈቃደኛ አልሆኑልኝም። ዋናው እናቴ ናት። ስለ ትዳሬ ማንንም የማወራው ሰው የለኝም። ከእናቴ ጋርም ይሄን ጉዳይ ማውራት አልችልም። ውስጤ ትክክል ናት ብሎ የሚሰማኝ ነገር የኔ ራሱ ትክክለኛ ስሜት ነው ወይ? እንደ ሰው ትክክል ነኝ ወይ? ይሄ ራሱ በጣም ያስፈራኛል። ሰውኛ ባህሪ አልመሰለኝም። ትክክል ናት ብዬ ይቅርታ አድርጌላት ለመኖር ስዘጋጅ ደግሞ እንደ ድድብናና እንደ ስንፍና ይሰማኛል። ምን አይነት የስሜት ነውጥ ውስጥ ነው ያለሁት? እባካችሁ እባክሽን ንገሪኝ ይላል የዛሬው ባለ ታሪካችን። ወዶቼ ከኔ ጋር ረጅም ሰዓት አውርተናል፣ ብዙ ነገሮችን ተነጋግረናል። በዚህ ታሪክ ላይ እናንተ ምን ትላላችሁ? የራሳችሁን ኦፒኒየን ስጡት። ከዛ በተረፈ ድሪአ፣ አባያ፣ ጫማ፣ ቦርሳም ለመግዛት ሀሳብ ያላችሁ ሀውለት ጋር ሳታዩ እንዳትገዙ ላለሁኝ። አድራሻችን ቤተል ኤጄሞል 1ኛ ፎቅ 113 ቁጥር ነው። ሀውለት ጋር ሳታዩ አባያ፣ ጫማ፣ ቦርሳ፣ ድሪአ፣ ቶብ እንዳትገዙ። አመሰግናለሁ። ቪዲዮን ሼር አድርጋችሁ ለብዙ እንዲደርስ አድርጉልኝ።